በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ እስከዚህ ሰዓት በቸርነቱ የጠበቀን ያቆየን ቅዱስ ስሙ የተመሰገነ ይሁን። ምን ያስጨንቃችኋል? ማቴዎስ ወንጌል ምዕራፍ 6 ቁጥር 28። በዚህ ዓለም ውጣ ውረድ ለተጨነቁ ሰዎች፣ ቀኑ ለጨለመባቸው፣ ሰማይ ለተደፋባቸው፣ ሁሉ ነገር ከአቅማቸው በላይ ሆኖ ተስፋ ቆርጠው በጭንቀት ለተዋጡት ሰዎች መድኃኒታችን ኢየሱስ ክርስቶስ ምን ያስጨንቃችኋል በማለት የጠየቀበት፣ ያጽናናበት፣ የመከረበት የትምህርት ክፍል ነው። ጭንቀት ምንድን ነው? የጭንቀት መንስኤው ምንድን ነው? መፍትሄውስ ምንድን ነው ስንል ጭንቀት በዘመናዊው ሕክምና ራሱን የቻለ የአእምሮ በሽታ ተደርጎ ይታሰባል። የራሱ የሆነ ምርመራ፣ የመፍትሄ ምክር እንዲሁም በሚዋጥና በደም ስር በሚወጋ መድኃኒት አማካኝነትም በሕክምና ይታገዛል። ይህ ችግር በመንፈሳዊው ዓለም በሚገባ የሚታወቅ ስለሆነ መጽሐፍ ቅዱስ በስፋት ይዳስሰዋል። ቤተ ክርስቲያን ጭንቀት ምን እንደሆነ፣ ከምን እንደሚመጣ፣ ምልክቶቹ ምን እንደሚመስሉና በምን መከላከል እንደሚቻል ታስተምራለች። ሙሉ በሙሉ ከጭንቀት ነፃ የምንሆንበት መንገድም ትመክራለች። እንደ መጽሐፍ ቅዱስ አስተምሮ ጭንቀት በሰዎች ሕይወት ውስጥ መከሰት የጀመረው በኃጢአት ምክንያት ነው። የመጀመሪያዎቹ ሰዎች አዳምና ሔዋን ዕፀ በለስ በልተው የፈጣሪን ትእዛዝ በተላለፉበት ቅጽበት ከፈጣሪያቸው ጋር የነበራቸው መንፈሳዊ ትስስር ስለተቋረጠ ሰብናቸው ጎስቁሎ የነፍስ ሞት ሙተዋል። ፍርሃት፣ ጭንቀት፣ ድብርት የመሳሰለው የመንፈስ መታወክ ሁሉ የመጣው ከዚሁ የመጀመሪያ ኃጢአት ነው። ምድር በሰዎች ኃጢአት የተነሳ የተረገመች በመሆኗ ዓለማችን ጭንቀት የሞላባት፣ ደስ የሚያሰኙና የሚያረጋጉ ነገሮችም እንደ መዋት እስትንፋስ የሳሱባት ለመሆን በቅታለች። ጭንቀትን፣ ደዌን የተሞላ ይህ ዓለም ያልፍ ዘንድ ይቸኩላል ተብሎ በዕዝራ ሱቱኤል ምዕራፍ 2 ቁጥር 27 እንደተጻፈ ሐዋርያው ቅዱስ ጳውሎስም የሰዎችን ጭንቀት ሲገልጽ በሮሜ መልእክቱ ምዕራፍ 8 ቁጥር 22 ፍጥረት ሁሉ በመቃተትና በምጥ ተይዟል በማለት ገልጾታል። በኃጢአት ምክንያት ከአምላኩ የተቆራረጠው የሰው ልጅ ከውጫዊው ዓለም በሚመጡበት ነገሮች የተነሳ ብቻ ሳይሆን ከውስጡም በሚመነጭ በመናወዝ የሚጨነቅ፣ የሚያዝን፣ ምስኪንና ጎስቋላ ፍጥረት ለመሆን በቃ። ሰው በዓለም የሚኖር ብቻ ሳይሆን በራሱም ራሱ የቻለ ምሉዕ ዓለም ነው። በውጭ ያሉ ዓለማትን በምስል ደረጃ በውስጣዊ አእምሮ የተሸከመ አዋቂ ፍጡር በመሆኑ ጭንቀት ከዓለም ተነስቶ እንደሚያውከው ሁሉ እንደዚሁም ከውስጡ የሚነሳ የጭንቀት አይነትም ያውከዋል። ይህም በብዛት በሕክምናው ዓለም የመንፈስ ጭንቀት እየተባለ የሚጠራ ነው። ጭንቀት በተለይ ማንን ያጠቃል ስንል ጭንቀት አይነቱና መጠኑ ቢለያይም ሁሉንም የሰው ልጅ የሚያጠቃ ነው። በመጽሐፍ ቅዱስ ስማቸው፣ ታሪካቸው የተጻፈላቸው የእግዚአብሔር ሰዎች በተደጋጋሚ በጭንቀት ተሰቃይተዋል። ምንም የእግዚአብሔር ሰዎች ቢሆኑ በዚች አስጨናቂ ዓለም የኖሩ በመሆናቸው ለጭንቀት መዳረግ አልቀረላቸውም። እግዚአብሔር እንደ ልቤ የሚሆንልኝ ሲል ያከበረው ታላቁ ንጉሥ ዳዊት በተደጋጋሚ መጨነቁን በመዝሙራቱ ገልጾታል። መዝሙር 68 ቁጥር 17። ነቢዩ ኤርምያስም ያለፈውንና የሚመጣውን እግዚአብሔር የገለጠለት ነቢይ አስቀድሞም ለዚሁ የነቢይነት ዓላማ የተጠራ ሰው ሆኖ ሳለ እርሱ ግን በጣም ተጨንቆ እንደነበር ገልጾታል። የጭንቀቱንም ነገር በመንፈስ ቅዱስ ተመርቶ ስለጻፈው በመጽሐፍ ቅዱስ የተካተተው ትምህርቱ ሰቆቃወ ኤርምያስ እየተባለ ይገለጻል፣ ይጠራል።
ሰቆቃወ ኤርምያስ ማለት የኤርምያስ ሐዘን፣ የኤርምያስ ጭንቀት፣ የኤርምያስ ልቅሶ ማለት ነው። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 20 የሰው ልጆችን ከገቡበት የኃጢአት አዘቅት ሊያድናቸው ከፍጹም አምላክነቱ ሳይለወጥ ፍጹም ሰው የሆነው ጌታችን 3 ዓመት ከ3 ወር ተመላልሶ ሲያስተምር በጥዑም ስብከቱ የብዙዎችን ጭንቀት ከነፍሳቸው በማራገፍ የማይታይ ቁስላቸውን ፈውሶላቸዋል። የሰው ልጆችን ዋና የነፍስ ቁስል የሚያውቅ የባሕርይ አምላክ ስለሆነም ስለምን ትጨነቃላችሁ? ምን ያስጨንቃችኋል? በሚል ጥያቄ የመጽናናት ወንጌልን ሰብኳቸዋል። በዚህ ዓለም ላይ ስንኖር በጥቃቅኑ ጉዳይ ሳይቀር ለጭንቀት እንደምንጋለጥ ሲነግረን የአልዓዛርና የማርያም እህት ለነበረችው ለማርታ የሰጠው ትምህርት ሁላችንን የሚመለከት ነው። ጭንቀት በሁለት ይከፈላል። ተገቢነት ያለው ጭንቀትና ተገቢ ያልሆነ ጭንቀት። ክርስቲያኖች በምድር ላይ እስካሉ ድረስ መጨነቃቸው የማይቀር ነገር ነው። ሆኖም በማይጠቅም ነገር መጨነቅ ግን ተገቢ አይደለም። ኃላፊና ጠፊ በሆኑ ነገር ጭንቀት ማብዛትም ተገቢ እንዳልሆነ መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ በትምህርቱ አትጨነቁ፣ ምን ያስጨንቃችኋል በማለት ወቅሶናልም ገስጾናልም። በመንፈሳዊ እድገት ውስጥ 3 ደረጃዎች አሉ። የመጀመሪያው ደረጃ የጀማሪነት ነው። በዚህ የእድገት ደረጃ ያሉ ሰዎች ምንም ያመኑና የተጠመቁ ክርስቲያኖች ቢሆኑም ከጽድቅ ይልቅ ኃጢአት የሚያበዙ ደጋግመውም የሚወድቁ ናቸው። ኃጢአትን በሐሳብና በንግግር ብቻ ሳይሆን በተግባርም አብዝተው የሚፈጽሙ ናቸው። ሐሳባቸውም በዚህ ዓለም ጉዳይ የተያዘ ነው። እነዚህ ክርስቲያኖች ወጣንያን ወይም ጀማሪዎች ተብለው ይጠራሉ። ወጣንያን ከመንፈሳዊ ድክመታቸው የተነሳ ብዙ ጊዜ ለጭንቀትና ለተስፋ መቁረጥ መጋለጣቸው እንዳለ ሆኖ በበጎ ጎዳናቸው ደግሞ ከኃጢአት ለመራቅና የጽድቅ ሕይወትን ለመለማመድ አብዝተው ሊጨነቁ ይችላሉ። ከኃጢአት ርቀው በጽድቅ ለመኖር አለመቻላቸው፣ ሕሊናቸውን ሰብስበው መጸለይ አቅም ማጣታቸው ወይም ለንስሐና ለሥጋ ወደሙ አለመብቃታቸው፣ በቤተ ክርስቲያን አገልግሎት በስፋት አለመሰማራታቸው፣ በኃጢአት ላይ ኃጢአት ማብዛታቸው ሊያስጨንቃቸው ይችላል። ይህ የተገባ ጭንቀት ይባላል። ወደ መፍትሄው የሚገፋፋ እስከሆነ ድረስ መልካም ጭንቀት ነው። ኃጢአት አበዛው ብሎ በመጨነቅ ለንስሐ መቅረብ፣ ከሕይወት ተለየው ብሎ በመጨነቅ ወደ ሥጋ ወደሙ መቅረብ እግዚአብሔር በልቦናችን የተከለው የሕሊና ሕግ ነው። በወንጌል የተጠቀሰ ወጣት ባለጸጋ የዘላለም ሕይወት አገኝ ዘንድ ምን ላድርግ በማለት በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጥያቄ ለጌታችን ለኢየሱስ ክርስቶስ ምን ላድርግ በማለት ያቀረበ ሲሆን ምንም ሀብታም ቢሆን የቱንም ያህል ወጣትና በዘመኑ የነበረውን ትምህርት የተማረ ቢሆንም የዘላለም ሕይወቱን ጉዳይ እያሳሰበ እየተጨነቀ መንፈሱ ስለተጨነቀበት ምን ላድርግ በማለት ጌታችን ኢየሱስ ክርስቶስን ቀርቦ ጠየቀው። በሁለተኛ ደረጃ የሚገኙ ማዕከላውያን ተብለው ይጠራሉ። ማዕከላውያን ተብለው ይጠራሉ። እንደ ወጣንያን ለመንፈሳዊ ነገር ሕፃናት ያልሆኑ ከመጀመሪያው የእድገት ደረጃው ከወጣንያን ተላቀው የመንፈሳዊነትን ጣዕም መቅመስ የቻሉ ናቸው። ዋናው ፈተናቸው ለሚያደርጉት ነገር መወላወል፣ ቁርጠኛ ለመሆን ነው። በጥሩ መንፈሳዊነት ጎዳና የጀመሩትን በማፍረስ መልሰው ገና ጀማሪ በነበሩበት በወጣንያንነት ጊዜ ያደርጉት የነበረው ውስጥ መልሰው ይዘፈቃሉ። ምንም እንኳን እንደ ወጣንያን ስር የሰደደ ጭንቀት ባያሰቃያቸውም ገና ማዕከላውያን በመሆናቸውና ደጋግመው ወደ ኋላ በመመለሳቸው ውጣ ውረዱ ለጭንቀት ይዳርጋቸዋል። ሁሉን ማድረግ የሚቻለው አምላክ ጥላ ስር በእምነት ከተጠለሉ ጭንቀታቸው ሳይብስ በጊዜ መፍትሄ ያገኛል።
ብዙ ጊዜ ለመንፈሳዊ እድገት እንጂ ለተስፋ መቁረጥ አይዳረጉም። እነዚህ ማዕከላውያን ይባላሉ። ሶስተኛው በመንፈሳዊ ሕይወት የእድገት ደረጃ ፍጹምነት ነው። ፍጹማን የወንጌልን ቃል ሳይሸራረፉ ሙሉ በሙሉ ተግባራዊ ለማድረግ በቁርጥ ሕሊና የተነሱና የወሰኑትን የሚፈጽሙ ናቸው። ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብህም በሰማይ ታገኛለህ፣ መጥተህም ተከተለኝ። ማቴዎስ ወንጌል ምዕራፍ 19 ቁጥር 21። ይህን ቃል በመናገር ጌታችን ኢየሱስ ክርስቶስ ለፍጹምነት የሚያበቃውን ቃል የተናገረውን ምላሽ በመተግበር ሳያወላውሉ ሁሉን ትተው ዓለምን ንቀው የመነኑ እነዚህ የፍጹምነት ደረጃ የደረሱ ናቸው። እነዚህ ቅዱሳን ሙሉ በሙሉ የሚጨነቁት ስለ መንፈሳዊ ነገር ብቻ ነው። ሐዋርያው ቅዱስ ጳውሎስ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ እንዳለ በሮሜ መልእክቱ ምዕራፍ 9 ቁጥር 1። ሐዋርያው ቅዱስ ጳውሎስ ይሄን ያለ የዚህ ዓለም ነገር አሳስቦት አይደለም። እርሱ የቤተ ክርስቲያንን ሥራ ለመስራት ሲል ትዳር ከመያዝ በፈቃዱ ተከልክሎ በድንግልና የሚያገለግል ስለሆነ የትዳርና የልጆች ነገር አስጨንቀውም። ነገር ግን ሰው የሆነውን አምላክ በእምነት የሰው ልጆች ባለመቀበላቸው የተነሳ ወገኖች የሚደርስባቸው ጥፋት ስለሚያሳስበው ጭንቅ አለብኝ አለ እንጂ ሐዋርያው ቅዱስ ጳውሎስስ ዕለት ዕለት የሚያሳስበውም የአብያተ ክርስቲያናት ጉዳይ ብቻ ነው። እነዚህ የቅዱሳት መጻሕፍቶች የሚያስረዱን ጭንቀት ሁልጊዜ እኩይ ብቻ አለመሆኑን ነው። ለጉዳት የሚዳርግ ጭንቀት እንዳለ ሁሉ ለመዳንና ወደ እግዚአብሔር ለመቅረብ የሚያስችል የሕሊና ደወልም የሚሆንበት ጊዜ አለና በአግባቡ እንጠቀምበት። በማይጠቅም ጭንቀት ከመጨነቅ ለሚጠቅም ለመንፈሳዊ ነገር መጨነቅ አስፈላጊ ነው። የሚያስጨንቁ ምክንያቶች ምን ምን ናቸው ስንል ምንም ጭንቀት ከባሕርያችን መጎስቀል የሚመነጭ ቢሆንም በአንጻሩ ለጭንቀት የሚዳርጉ የታወቁ ምክንያቶችም አሉ። ከሚያስጨንቁ በርካታ ምክንያቶች መካከል አንዱ በኑሮ ምክንያት መጨነቅ ነው። ሰው ምን በላ ይሆን? ምን እጠጣ ይሆን? ምን ሰርቼ ልለወጥ? እንዴት ኑሮዬን ላሻሽል? የት ኖር ይሆን? በሚል ሐሳብ ሲናወዝ ጭንቀት ውስጥ ይወድቃል። ጌታችን ይህን የሰው ጭንቀት ስለሚያውቅ ስለምትበሉትና ስለምትጠጡት አትጨነቁ በማለት ያሳስበናል። በእርግጥ የሰው ሕይወት በምድር ላይ ብርቱ ሰልፍ ነው። እንደተባለው ለችግር መጋለጥ ያጋጥማል። በዚህ የተነሳ ወደፊት በእጅ ያለው ገንዘብ ሳይበቃኝ ይችላል የሚል ስጋት ጭንቀት ውስጥ ሊከተን ይችላል። ጌታችን አትጨነቁ ማለቱ ጨርሶን አታስቡ ማለቱ አይደለም። ምሳሌውን በሰማይ ወፎች መስሎ አስተምሮናል። የሰማይን ወፎች ተመልከቱ። እርግጥ ነው የሰማይ ወፎች አያርሱም፣ አያጭዱም፣ በጎተራም አያከማቹም። ሆኖም ምግባቸውን ያገኙ ዘንድ በተሰጣቸው የተፈጥሮ ጸጋ ተግተው ይበራሉ። በመብረራቸው በመንቀሳቀሳቸውም ይመገባሉ። እናቶችም ጫጩታቸውን ይመግባሉ። ሰውን ከወፎች የተሻለ የማሰብ ጸጋ ስለተፈጠረለት ስለተሰጠው በተሰጠው መክሊት ለማትረፍ ያስባል፣ ያቅዳል፣ ይወጣል፣ ይወርዳል። ሆኖም ማሰቡም ሆነ መውጣት መውረዱ ረድኤተ እግዚአብሔርን ተስፋ ያደረገ ሊሆን ይገባዋል። ምክንያቱም ፈጣሪ ለሰው የሰጠው የማሰብ የመውጣት የመውረድ መክሊትን ብቻ ሳይሆን በፈጣሪው የማመንም ጭምር ነው። ስለዚህ ከኛ የሚጠበቀውን ነገር ሰርተን ፍሬውን በአምላካችን ጸጋና በረከት እንደምናገኘው ማመን ይገባናል። አምላካችን መጋቢያችን፣ ጠባቂያችን እርሱ መሆኑን ማወቅ ይኖርብናል። ለባለጠጋውና ለድሃው ምግቡን የምመግብ እኔ ነኝ በማለት ጌታችን ኢየሱስ ክርስቶስ ይናገራል። በመቃብያን ምዕራፍ 30 ቁጥር 12 ለባለጠጋውና ለድሃው ምግቡን የምመግብ እኔ ነኝ። ይህን የተናገረ ጌታ ኢየሱስ ክርስቶስ የምናመልከው አምላክ
የሰማይ ወፎችን የሚመግብ የምድር አበቦችን ከውብ ስጋጃ ይልቅ ባማረ ልብስ የሚያጎናጽፍ አምላክ ነው። በአምሳሉ የፈጠረውን ያድነው ዘንድ ሥጋን ተዋህዶ ሰው እስከ መሆንና እስከ ሞት የወደደውን ክቡሩን የሰው ልጅማ እንዴት አበልጦ አይመግበውም? በእርግጥ የዕለት እንጀራ ማጣት የአካል ድካምንና ዝለትን ያመጣል። በዚህም ቀን ሁሉ በዚያም ሌሊት ሁሉ እንጀራ አልበላምና ኃይል አልቀረለትም እንዳለ በአንደኛ ሳሙኤል ምዕራፍ 28 ቁጥር 20። የሰው ልጅ አቅም ያለምንም ምግብ ምንም መስራት አይችልም። የምግብ እጦት ሕመምን፣ መዋረድን፣ ጉስቁልናን ብሎም ሞትን እንደሚያመጣ ስለሚያውቅ የሰው ልጅ ዛሬ ሲጠግብ ሌላ ቀን ልራብ እችላለሁ ብሎ ይጨነቃል። በችግር ምክንያት ወደ ወንጀል የገቡ ሰዎችን ስለሚያውቅ ሳይወድ በግዱ ለችግር መፍቻው ይሰራል፣ ይወጣል፣ ይወርዳል። ብሎም ወደ ኃጢአት እንዳይገባም ይሰጋል። ብዙዎች ወደ ዝርፊያ፣ ወደ ማጭበርበር፣ ወደ ዝሙት፣ ወደ ጥንቆላ የገቡት በችግር ምክንያት ነው። ለመኖር ብለው ለስጋዊ ፍላጎታቸው ብለው ሃይማኖታቸውን እስከ መቀየር የደረሱ ሰዎች በዚህ በስጋዊ ኑሯቸው ጭንቀት ነው። የሰው ልጅ መግቦተ እግዚአብሔርን ረድኤተ እግዚአብሔር እንደማይለየው ማሰብ ማመን አለበት። እግዚአብሔር ዓለምን በ6 ቀናት ውስጥ ከፈጠረው በኋላ የመፍጠር ተግባሩን ጨርሶ በ7ኛው ቀን አርፏል። የመፍጠር ተግባሩ አበቃ ማለት ግን ዓለምን ፈጥሮ ተወ ማለት አይደለም። የመግቦት ሥራው እስከ ዓለም ፍጻሜ ይቀጥላል። እግዚአብሔር ከምድር የሚበላውን የሚያበቅል አምላክ ነው። በመጽሐፈ ኢዮብ ምዕራፍ 28 ቁጥር 5 እንጀራን ከምድር ውስጥ ያበቅላል የተባለለት ጌታ ኢየሱስ ክርስቶስ የዘራውን ገበሬውን ዘሩን ውሃ በማጠጣት የሚደክመውን ገበሬ ድካም ባርኮ ለፍሬ የሚያበቃው የመድኃኒታችን የኢየሱስ ክርስቶስ ቸርነት ነው። እግዚአብሔር የሚሰጠንን የምድር በረከት በወዛችን ወጥተን ወርደን እንድንመገብ እግዚአብሔር ወጥተ ወርደ ብላ በማለት ቃሉን በቡራኬ የሰጠበት እንጂ እንድንጨነቅ እግዚአብሔር አላዘዘንም። የሰማይ ወፎችን ተመልከቱም ያለ ለዚህ ነው። የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ አይሰበስቡም። እግዚአብሔር ግን ምግባቸውን አላሳጣቸውም። ከሰማይ ወፎች የተሻለ የሰው ልጅን እግዚአብሔር ምን ያህል እንደወደደው በቀራንዮ ደሙን አፍሶ ሥጋውን ቆርሶ ለፍለጋ ወደዚህ ዓለም የመጣ አምላክ እያለ ከማይገባ ጭንቀት መቆጠብ አለብን። አምላካችን እግዚአብሔር ጥቂቱን አብዝቶ አበርክቶ የሚመግብ አምላክ ነው። 5 እንጀራንና 2 ዓሣ 5,000 ሰው አጥግቦ 12 መሶብ የተረፈውን አንሱት በማለት እግዚአብሔር በበረከት ያሳየበት በማቴዎስ ወንጌል ምዕራፍ 14 ቁጥር 13 ለእኛ መማሪያ ለምንጨነቀው ሰዎች የበረከት አምላክ እንዳለልን ጥቂቱ ይበቃኛም ብለን እንድንኖር እንድናመሰግን ያሳያበት ትምህርት ነው። የሰው ልጅ ለችግር መጋለጥ በሕይወት ውስጥ የሚያጋጥም ነገር መሆኑ ባይካድም ክርስቲያን ግን ሁሉን በሚችል የበረከት አምላክ የሚታመን እንደመሆኑ በጊዜያዊ ችግር ተስፋ አይቆርጥም ወይም ወደፊት በሚሆንበት ሁኔታ እያሰበ ራሱን ለውከት አያጋልጥም። ስለ መጪው ዘመን መጨነቅ ለባሰውን ገና ነገ ይሆንብኛም ብሎ መጨነቅ የባሰ ሕመም ከማዳረግም አልፎ መፍትሄ ስለማያመጣ ለቀኑ ክፋቱ ይበቃዋልና ስለ ነገ አትጨነቁ ያለውን የጌታን ቃል ማሰብ ግድ ይለናል። አንደኛው እንዳየነው ሰው የሚጨነቀው ስለ ኑሮ ነው። በሁለተኛ ደረጃ የሚጨነቁ ብዙዎች ስለ ውበት መጨነቅ ነው። ስለ ውበት መጨነቅ በተለይ ወጣቶችን የሚያጠቃ የጭንቀት አይነት ስለ ውበት መጨነቅ ነው። ብዙዎች እግዚአብሔር የሰጣቸውን መልክና ቁመና ባለመቀበል ራሳቸውን ወይም የሆነ የሰውነታቸውን ክፍል ይጠላሉ። ከዚያም ያንን የአካል ክፍል ለመለወጥ ወይም ሌላ መስሎ ለመቅረብ ይጥራሉ። ባደጉት ሀገራት ብዙ ገንዘብ እየከፈሉና ሕይወታቸውንም አደጋ ውስጥ እየጣሉ
ቀዶ ሕክምና በማድረግ መልካቸውን ለመለወጥ የሚደክሙ ሰዎች ቁጥር እየጨመረ ይታያል። በሀገራችንም ለዚሁ መልክን ለመቀየር በሚደረግ ጥረት ገንዘባቸውን፣ ሀብታቸውን የሚያባክኑ ሞኞች አሉ። ይህ ጭንቀት በውስጡ በርካታ ስህተቶችን አምቆ ይይዛል። የመጀመሪያው የእግዚአብሔርን እጅ ሥራ በጸጋ ለመቀበልን ያመለክታል። የእግዚአብሔርን ሥራ መቃወም፣ ለምን እንዲያረከኝ እንዲህ ጎሎብኛል እያሉ የራሳቸውን ውበት ጉድለታቸውን በመቁጠር እርሱ በፈቃዱ የሰጠንን ነገር አለመቀበል የመጀመሪያው በደል ነው፣ ኃጢአት ነው። የእግዚአብሔርን ሥራ መቃወም ነው። ሐዋርያው ቅዱስ ጳውሎስ በሸክላና በሸክላ ሰሪው መስሎ ያስተማረውን ልብ ብንል እንኳን ሁሉን ቻይ አምላክ ቀርቶ ሰው እንኳ የእጁ ሥራ በሆነ ነገር ላይ ሙሉ ስልጣን አለው። ሸክላ ሰሪውን ለምን እንዲህ አድርገህ ሰራኸኝ አይልም። ሸክላ ሰሪውም ሸክላውን እንደፈለገ አድርጎ እንደገና መልሶ አፍርሶ መስራት ስልጣን አለው። ስለዚህ የፍጥረት ሁሉ ሰሪና አስገኝ የሆነውን አምላክ መታገል በራስ ላይ ዘላለማዊ ፍርድን ማምጣት ይሆናል። ከሰሪው ጋር ለሚታገል ወዮለት ይላል ትንቢተ ኢሳይያስ ምዕራፍ 15 ቁጥር 19። ከሰሪው ጋር ለሚታገል ከፈጣሪው ጋር ለሚታገል ለምን እንዲህ አድርገህ ሰራኝ፣ ቁመቴ አጥሯል፣ መልኬ ጠቁሯል፣ ፀጉሬ እንዲህ ብሏል እያሉ በቁመታቸው፣ በውበታቸው፣ በፊዚካላቸው የሚጨነቁ ሰዎች ከሰሪው ጋር ለሚታገል ወዮለት በማለት ኢሳይያስ በምዕራፍ 15 ቁጥር 9 ላይ ገልጾታል። ሁለተኛው ስለ መልክ የመጨነቅ ስህተት ሌሎችን ለመምሰል የሚደረግ መሆኑ ነው። ለዚህ ስሜት የተንበረከከ ሰው በገዛ ፈቃዱ የሌሎች ባሪያ ለመሆን ወስኗል። በጣም የሚያሳዝነው በሰዎች ዘንድ እየተስፋፋ የመጣው ይህ የባርነት ስሜት ሻጮች ለለዋጮች ጥሩ ገበያ ሆነላቸው። ሌላ ሰው መሆን የሚፈልጉ ሰዎችን ፍላጎት የሚያረኩ ሸቀጦችን በማቅረብ በቢሊዮን የሚቆጠር ሀብት ማካበት የቻሉ ነጋዴዎች መፈጠራቸው የሰዎችን ውበታቸውን ወይም ተፈጥሯቸውን አለመቀበላቸውን በማየት ነው። እግዚአብሔር እያንዳንዱን ሰው የተለየ አድርጎ መፍጠሩ የእግዚአብሔር ልዩ ጥበብ መሆኑን ያሳያል። ይህም ልዩነት የቱን ያህል ውበት መሆኑን እያየን በተቃራኒው ጥቂት ሰዎችን ለመምሰል መጣር በገዛ እጃችን ተፈጥሯዊና ጤናማ የሆነውን ውበት የማፍረስ ስሜት ያደረብን ነው። ሌላው የውበት ጭንቀት በራስ አለመተማመንና በሰዎች አስተያየት እንዲህ ነህ የሚሉትን በዛው አስተያየት መመራትን የሚያስከትል መሆኑ በማህበራዊ ኑሮ ከሚከሰቱብን አድሏዊ ንግግሮች መካከል አንዱ መልካችንን የሚተች ነው። መጽሐፍ ቅዱስ መልከ መልካም ነው ብለህ ለሰው አታድላ፣ መልከ ጥፉ ነው ብለህ ሰውን አትናቀው ይላል መጽሐፈ ሲራክ ምዕራፍ 11 ቁጥር 1። ብዙዎች ሰዎች በውበታቸው የሚጨነቁ በሰዎች ትችት ነው። ለዚህም ነው መልከ መልካም ነው ብለህ አትውደደው ወይንም መልከ ጥፉ ነው ብለህ መልከ ጥፉን አትጥላው። ይህም ቃል የሰዎች አስተያየት እኛን እንዳያውከን ልንጠነቀቅም እንደሚገባ ቃሉ አስተማሪ ነው። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በሰዎች ፍርድ መልከ ጥፉ ተብለው ለሚናቁ ሰዎች የሚበልጥ በረከትን እንደሚያድል በቅዱስ ቃሉ ይነግረናል። እግዚአብሔር ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተ ይላል ኦሪት ዘፍጥረት ምዕራፍ 29 ቁጥር 13። ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተ። ልያ መልከ ጥፉ ነበረች። ራሔል በጣም መልከ መልካም ነበረች። ያዕቆብ አባታችን ከልያ ራሔልን መረጠ። ውበቷን፣ ውጫዊ ውበቷን ተመለከተ። ልያን ጠላት። ልያ በመጠላቷ እግዚአብሔር በበረከት ባረካት። የራሔል ማኅፀኗን ዘጋ። የልያን የተጠላችውን ማኅፀኗን ከፈተ፣ በልጅ ባረካት። በዚህን ጊዜ እንድትወደድ ያደረጋት። ለዚህ ለጭንቀታችን መፍትሄው ምንድን ነው ስንል የእግዚአብሔር ድንቅ ስራውን በማወቅ ከጭንቀት መዳን አለብን። በውበት የተነሳ የሚፈጠርን ጭንቀት ለመገላገል የመጀመሪያው መፍትሄ
ምስጋና ነው። መዝሙረኛው ግሩምና ድንቅ ሁኜ ተፈጥሬአለሁና አመሰግናለሁ እንዳለ ቅዱስ ዳዊት በ138 ግሩምና ድንቅ ሁኜ ተፈጥሬአለሁና አመሰግናለሁ ብለን እንደ ዳዊት በተፈጥሯችን በኮንፊደንስ እግዚአብሔርን ማመስገን ይገባናል። እግዚአብሔር ሁሉን በጊዜው ውብ አድርጎ ሰርቶታልና ምስጋና ይገባዋል እንዳለ መክብብ 3 ቁጥር 11 ላይ ሁሉን እግዚአብሔር ውብ አድርጎ ነው የሰራው። በኦሪት ዘፍጥረት እንደምናነበው በእያንዳንዱ የፍጥረት ቀን እግዚአብሔር የሰራው ሁሉ ውብ እንደሆነ አየ ተብሎ ተጽፏል። ሰውን በፈጠረበት የመጨረሻው ዕለት ግን እጅግ ውብ እንደሆነ አየ በሚል ይዘጋዋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እጅግ ውብ እንደሆነ አየ። የሰው ልጅ እጅግ ውብ አድርጎ ከፍጥረት ሁሉ አልቆ የፈጠረው ፍጥረት ነው። ሌላው መፍትሄ ውበትን በልኩ መንከባከብ ነው። ንጽህና ከመጠበቅ ጀምሮ ለዝሙት በማያጋለጥና ሰዎችን በማያሰናክል መልኩ ማጌጥ ኃጢአት አይደለም፣ በደል አይደለም። ባህልንና ሃይማኖትን ያከበረ አለባበስና አጊያጊያጥ ለወንድም ሆነ ለሴት ለምንም ሆነ ሰዎችን የማያሰናክል አለባበስ ለካህን የተገባ ወደ ቤተ ክርስቲያን ለመሄድ የተገባ አለባበስ ክርስቲያናዊ አለባበስ ማጌጥ መጽሐፍ ቅዱስ አይከለክልም። ሌላው ለጭንቀት መፍትሄ እግዚአብሔር የሰጠኝ ውበት ይበቃኛል ብሎ በራስ መተማመን ነው። እኔ ጥቁር ነኝ ነገር ግን ውብ ነኝ እንዳለ መኃልየ መኃልይ ምዕራፍ 1 ቁጥር 5 እኔ ጥቁር ነኝ ነገር ግን ውብ ነኝ አለ። ጥቁር ብንሆን ምንም ብንሆን እኔ ውብ ነኝ ማለት ይገባል። እኔ ጥቁር ነኝ ነገር ግን ውብ ነኝ አለ መኃልየ መኃልይ ምዕራፍ 1 ቁጥር 5። ይህ ኃይለ ቃል የሚጠቁመን ምንም አይነት የቆዳ ቀለም ወይም ቁመና ቢኖረን ይህ ማንነቴ ውብ ነው ብለን በፈጣሪያችን ስጦታ ልንመካ እንጂ የሌለንን ለመጨበጥ በሰው ሰራሽ ውበት መደበቅ እንደሌለብን ያስረዳናል። ሰዎች በውበታችን ላይ የሚሰነዝሩት አስተያየት ጥሩ ቢሆን ልንመካና በውበታችን ኮርተን አደጋ ውስጥ መግባት የለብንም። በተቃራኒው ጸያፍ ቃላትን ቢሰነዝሩብን ወደ ውስጣችን እየከተትን ቅስማችን ሊሰበር መንፈሳችን ሊታወክም አይገባም። ከሁሉም በላይ ውጫዊ ውበት ረጋፊ መሆኑን ልናስብ ይገባል። ውበት ሐሰት ነው፣ ደምግባትም ከንቱ ነው እንዳለ ጠቢቡ ሰሎሞን በምሳሌ 31 ቁጥር 30 ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ ሁሉም ኃላፊ ነው፣ ረጋፊ ነው፣ ጠፊ ነው። ይህን ቃል በማሰብ የውበትን ረጋፊነት ማስታወስ አለብን። ውበት ሐሰት ነው፣ ደምግባትም ከንቱ ነው። ዛሬ የምንጨነቅለት ገላ ነገ በከርሰ ምድር ውስጥ በስብሶ ትቢያ መሆኑ የምንሳሳለትን ጠጉር እሳት እንደለበለበው ቃጫ መበጣጠሱ አይቀርም። ዓይን ፈሶ ጅማት የሚበጣጠስበት ጥርስ ረግፎ ጥፍር የሚነቃቀልበት ቀን አለና ውበት ሐሰት ነው፣ ደምግባትም ከንቱ ነው የሚለውን ማሰብ አለብን። ትዕግስተኛው ኢዮብ የትዕግስት አባታችን በምዕራፍ 13 ቁጥር 28 ላይ እኔ እንደሚጠፋ በስባሳ ነገር ታይቶም እንደሚጠፋ ጥላ ብልም እንደሚበላው ልብስ ነኝ ይላል። የሰው ልጅ እንደዚህ ነው። የውበትን ሐሰተኝነት የደም ግባትንም ከንቱነት ተረድተን የዛሬው ውበታችን ነገ መርገፉንና የምንመኘው ውበት ቢኖረን የአፈር ሲሳይ ከመሆን እንደማያመልጥ ስናውቅ ስለ ውበት ካለን ከመጠን ያለፈ ምኞት የተነሳ ውበትን በጸጋ ካለመቀበልና በሰዎች ነቀፌታ ምክንያት ከደረሰብን ጭንቀት ነፃ እንሆናለን። ይህን ቃል ስናስብ፣ ይህን ቃል ስንመለከት፣ ሌላው መፍትሄ ከውጫዊ ውበት ይልቅ በስነ ምግባር ማመን። ጠቢቡ ሲራክ በምዕራፍ 11 ከቁጥር 11 ላይ ንብ ከወፎች ሁሉ በመልክ ትከፋለች፣ ማሯ ግን ከሁሉ ይጣፍጣል እንዳለ ለአፋዊ ውበታችን እንጨነቃለን እንጂ በእግዚአብሔር ሆነ በሰው ዘንድ
ተፈላጊ የሚያደርገን ልባችንና ምግባራችን ነው። ጥሩ ባህሪና መልካም ስነ ምግባር ካለን ለውበት ሚዛናዊ አመለካከት ያላቸው ሰዎች ይቅርና በአፋዊ ውበት ብቻ የሚያምኑት እንኳን ፈላጊዎቻችን ይሆናሉ። ንብን ተወዳጅ ያደረጋት መልካም ስራዋ አይደል እንጂ ውበቱ አይደለም። ባህሪዋም ክፉ ነው፣ ምግብነቷ ግን ጣፋጭ ነው። ስለዚህም ተፈላጊነት አላት። ስለሆነም የመልካም ስነ ምግባር ባለቤት ስንሆን ስለ አፋዊ ውበት መታሰብ ከሚገባው በላይ አልፈን አንጨነቅም። ምግባር የማይረግፍ ውበት ነውና። ምግባር የሌለበት ውበት ግን በሪያ አፍንጫ እንዳለ የወርቅ ቀለበት ነው። ጠቢቡ ሰሎሞን እንዳለው የወርቅ ቀለበት በሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት ይላል። ምሳሌ 11 ቁጥር 22 የወርቅ ቀለበት በሪያ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። ሪያ በጣም መልከ ጥፉ በመሆኗ ወርቅ ባየሽ ቁጥር መልኳን እሷን የሚያሳይ ነገር ባየሽ ቁጥር ምን ጉድ ነው ብላ በርግጋ ትጠፋለች። እንደዚሁ መልከ ጥፉነት ሳይሆን ከጥበብ የተለየች ጥበብ የሌላት ውጫዊ ውበት ብቻ ያላት ያቺ ቆንጆ የተባለች ሴት እንዲሁ ናት፣ እንደ ሪያ ናት ብሎ በውጫዊ ውበት መታለል እንደሌለብን፣ መመካት እንደሌለብን፣ ረጋፊ መሆኑን ማወቅ እንዳለብን፣ ለውበታችን መጨነቅ እንደሌለብን በምሳሌ 11 ቁጥር 22 ያስረዳናል። ሌላው ሰዎች የሚጨነቁበት በፍቅር በመውደቅ የሚፈጠር ጭንቀት ነው። የንጉሥ ዳዊት ልጅ አምኖን የገዛ እህቱን በማፍቀር ጭንቀት ውስጥ ገብቶ ነበር። ሁለተኛ ሳሙኤል ምዕራፍ 13 ቁጥር 1-4። ጾታዊ ፍቅር ምንም እንደ አምኖን ከስጋ ዘመድ ጋር ባይሆንም እንኳ በብዙ ወጣቶች ዘንድ ጭንቀት የሚፈጠር ነው። በፍቅር የተያዘ ወይም የተያዘች ወጣት ሁለቱም ጭንቀት ውስጥ ሊገቡ ይችላሉ። ለዚህ የመጨነቅ ስሜት የሚያጋልጣቸው ጭንቀታቸውም ይሳካልኝ ይሆን? አገኘው ይሆን? አገኛት ይሆን? ለማናገርም ለመገናኘትም ብዙ ጭንቀት ይፈጥርባቸዋል። ሀሳባቸው ልዩ ልዩ ነገር እየፈጠሩ ይጨነቃሉ። ሲያነጋግሩ ሊከሰትባቸው የሚችለው ድንጋጤና መንተባተብ ይሆናል። ምናልባት ጥያቄ የተቀባይነት ባያገኝስ? ሌላ የፍቅር ጓደኛ ያለው ቢሆን ያላት ቢሆንስ? ወዘተ እያሉ ያሰላስላሉ፣ ይጨነቃሉ። ጠይቀው ያገኙት ምላሽ አዎንታ ካልሆነ ደግሞ ይበልጡን ይጨነቃሉ። በእርግጥ ማፍቀር መቻል የፈጣሪ ስጦታ እንደሆነ ሁሉ በምላሹም ለመፈቀር መሻትም ተፈጥሮዊ ነው። ተፈጥሮ አለመፈቀር ህመም አለው። ፍቅር ማጣት ለከፋ ጭንቀት ብቻ ሳይሆን ለህመምና ለሞት የሚዳረግበት ጊዜም አለ። በፍቅር የተጨነቀ ሰው ከዚያም ቀደም ከሚታወቅበት ነገር የተለየ ሊያደርግና ከተለመደው የተለየ ሆኖ ሊታይ ይችላል። ስላፈቀረው ሰው ቀን በሐሳቡ ሌሊት በህልሙ ያብሰለስላል፣ ያወጣል፣ ያወርዳል። ሳይታወቀው ስለ ፍቅረኛው ብዙ ያወራል። ነገሮችን ሁሉ ከፍቅረኛው ጋር እያዛመደ ከማሰቡና ከማውራቱ የተነሳ አድማጩ ሰው እንደ ቂል ሊቆጥረው ይችላል። በሌላ በኩል ከሌሎች ጉዳዮች ሌሎቹን ነገሮችን ሁሉ ስራዎችን በመተው ሁሉን ነገር ትኩረት ባለመስጠት ራሱን ሊጥልም ይችላል። ተማሪ ከሆነ ትምህርቱን፣ ሰራተኛም ከሆነ ስራውን ችላ በማለት ይታይበታል፣ ይጨነቃል። በዚህ የተነሳ የውጤት ማሽቆልቆል ይገጥማል። ንግዱ ሊከስርበት ይችላል። ከወላጆቹ ጋር እስከ መጣላትም ጠባዩ እስከ መበላሸትም ይደርሳል። ብዙ ጊዜ በወጣቶች ህይወት የሚከሰተው የጭንቀት ምልክት ብቸኝነትን ማብዛት ነው። በፍቅር የተያዘው ወጣት ከሰው የመነጠል ለብቻ ሆኖ በሀሳብ ጭልጥ ብሎ መንገድ መሄድ
ብዙዎች ብቻዬን ልሁን የሚሉበት ሁኔታ በሌሎች ሰዎች ካለመደሰትና በጽሞና የሚወዱትን ሰው ለማሰብ በመፈለግ ነው። ብቸኝነቱ የፍቅር ጥያቄው አዎንታዊ መልስ ካለማግኘቱ የተነሳ ከሆነ ግን የተስፋ መቁረጥ ስሜት ይታይበታል። በፍቅር መጨነቅ ወደ ህመም ሊያመራ ይችላል። አምኖን የዚህ ችግር ሰለባ መሆኑን መጽሐፍ ቅዱስ ይነግረናል። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ሁለተኛ ሳሙኤል ምዕራፍ 13 ቁጥር 2። አምኖን ምንም አይነት በሽታ አልነበረበትም። ሆኖም ስላፈቀራት ስለ እህቱ አብዝቶ በማሰላሰሉ የተነሳ ውስጡ ታውኮ ራሱ ተበጥብጦ ለህመም ተዳረገ። መጽሐፍ እንደሚነግረን አምኖን ከስቶና ጠውልጎ ነበር። በፍቅር የሚመጣ ጭንቀት ዛሬም ብዙ ወጣቶችን ከሰዎች ጋር የሚያጋጭ የሚያነጫነጭ በመሆኑ ለህመም ሁሉም ያጋልጣል። ይህ ሁሉ ሲሆን ደግሞ የፍቅሩ አይነትም በዛው መጠን ልዩ ልዩ ነው። በተለይ በወጣቶች ዕድሜ ክልል ውስጥ የሚታይ ክስተት ነው። ለዚህ ሁሉ ጭንቀት በእግዚአብሔር ጋር መጽናናት፣ በእግዚአብሔር ቃል መመከር። ምን ያስጨንቃችኋል? ለምን ትጨነቃላችሁ? የሚለውን የእግዚአብሔርን ቃል ማሰብ፣ ከእግዚአብሔር ጋር መሆን፣ በጾም በጸሎት ለሚያስጨንቀን ሁሉ ጥያቄ ለእግዚአብሔር መፍትሄ እንዲሰጠን እግዚአብሔርን መጠየቅ፣ መጸለይ፣ መስገድ ያስፈልጋል። ለሁሉም ጭንቀታችን መፍትሄዎቹ ከእግዚአብሔር ናቸው። እኛ በመጨነቅ በመውደቅ በመነሳት በሐሳብ በመወጣጠር የምናመጣው ሳይሆን የምናደርገውን አድርገን የማንችለውን ለእግዚአብሔር መስጠት። ሐዋርያው ቅዱስ ጴጥሮስ የሚያስጨንቃቸውን ሁሉ በእሱ ጣሉት አይደል ያለ። የሚያስጨንቀን ሁሉ እግዚአብሔር እንደሚያላቅልን መፍትሄ እንደሚሰጠን አምነን ለእግዚአብሔር መስጠት ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ አይደል ያለ ጌታ ኢየሱስ ክርስቶስ። ሸክም የከበደብንን የዚህ ዓለም ሸክም የሆነብንን የሚያስጨንቀንን ሁሉ እግዚአብሔር ከኛ ላይ ገፎ ይጥለዋልና ወደ እግዚአብሔር መቅረብ ትልቁ መፍትሄ ነው። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለሀገራችን ሰላምን፣ ለሕዝባችን አንድነትን ያድልልን። በልዩ ልዩ ምክንያት በደዌ ዳኛ በአልጋ ቁራኛ ሆነው በየሆስፒታሉ በየጸበሉ በየመንገዱ የወደቁትን